ሰላም የቲክቶክ ቤተሰቦቻችን፣ ያው ባለፈው ቃል እንደገባውላችሁ ዛሬ ቃል በገባሁት መሰረት ነገሮችን እንነን ያው ምስል የሚለውን ነገር በተግባር ይዤ መጥቻለሁ። ዛሬ የማሳያችሁ ሁለት አደጋዎች ነው። የእሳት አደጋንና የኪንታሮት እንደ አደጋ ባይያዝም ነገር ግን የእሳት አደጋው በመጀመሪያ ደረጃ እንግዲህ እኔ ስራ ከጀመርኩበትና በጣም ከፍተኛ አደጋ ከተመዘገበው የዚች የእናታችን ወይዘሮ ሀገሬ ነው። ወይዘሮ ሀገሬ የምትኖረው በቀበሌ 06 ካይሮ ሰፈር ላይ ነው። እንግዲህ እቺ ሰው እሳት አደጋው የደረሰባት በዋነኛ ምክንያት ተኝታ ከነበረችበት ምክንያቱም ባልታወቀ ሁኔታ ነው ቤቷ የተያያዘው። ስለዚህ ሰዎቹ ደግሞ ደረሱ፣ ቤቱን አጥፍተው ሲያዩ ሴትዮዋ ግን በእሳት አደጋው ላይ እንደደረሰባት መውጣት እንዳልቻለች ተቀምጣ ነው የተገኘችው። ያው እሳት አደጋው ያልደረሰባት የተቀመጠችበት የሰውነት ክፍሏን ብቻ ነው። ሌላውንን አጠቃላይ እሳት አደጋው ደርሶባታል። ከዛ በኋላ ያው እኒህን ሴትዮ ያው መንቀሳቀስ አይችሉም። ለ15 ቀን ያህል በአማካይ ነው እንግዲህ ለ15 ቀን ያህል እንደተቀመጡ ነው። በጎናቸው በየትኛውም ጎናቸው መተኛ ስለማይችሉ አልተኙም። ከ15 ቀን በኋላ ግን እግዚአብሔር የተመሰገነውን በጎናቸው መተኛ ችለዋል። ስለዚህ እኒህ በጣም ከባድ አደጋ የደረሰባቸው እኒህን እናት ነው። በሁለተኛ ደረጃ ይቺ የምታዩት ወጣት ውዴ ትባላለች። የክሊኒካል ነርስ ተመራቂ ናት። በዲግሪ የተመረቀች ልጅ ናት። ይቺ ልጅ ደግሞ ተኝታ ባለችበት ሰዓት ሻማ በርቶ ስለነበረ የሻማ አደጋ ነው። ሻማው ልብሷ ጋር በመያዝ ያው የሰውነት ክፍሏ ሙሉ ነውንን አብዛኛውን በሚባል ደረጃ የሰውነት ክፍሏን አቃጥሏታል። ያው እጇ ላይ እንደምታዩት ያው እግሯንም አቃጥሏታል። ሁለት እጇንም ተቃጥሏል። ያው ግራ እጇ ግን ያው 100% በሚባል ደረጃ አሁን ድናለች። ቀኝ እጇ ደረጃ ያለው ግን በጣም ኢምንት የሆነች ነገር ነው። እሷም ያው በቅርቡ ከሳምንት ወደ ሳምንት በኋላ የመጨረሻዋ እንደምትድን ነው የተቀመጠው። እሱነን ሆኗለኝ። ሌላው ግን ለዚች ልጅ ግን መዳን በጣም ሊመሰገኑ የሚገባ የአራዳ አካባቢ ወጣቶች የባጃጅ ያላቸው ልጆች ያው ከፎር ሲስተር አንስተው በቀጥታ እያመላለሱልኝ ነው። እኔም በአቅሜ መምጫውን እከፍላለሁ፣ እነሱ እየወሰዱልኝ ነው። እና ሌላ የባጃጅ ማህበር እነ መልስ ነጋ የሚባሉት በዚህ ደረጃ ላይ ትልቅ አስተዋጽኦ አድርገዋል። ባጃጅ ውስጥ እሷን የሚያመላልስ ባጃጅ ያለ ወረፋ ነዳጅ ያው ቤንዝል እንዲቀዳ ትልቅ እገዛ አድርገውልናል። ከዛ ሶስተኛ ደረጃ የምታዋተኝ እቺ ህፃን ናት። እቺ ህፃን ደግሞ ያው እንግዲህ ሰውነቷ ላይ ፍልዋን የተደፋባተኝ እሷም በአጋጣሚ ሌላ ቦታ ላይ ሙከራ አካሄደው ነበር። ነገር ግን በጣም የከፋ ደረጃ ደርሰው ነው መጥቶ የነበረ። እሷም ያው መጣች። ያው እንደሌሎቹ በ7 ቀን ነው መዳን የቻለችው። የህፃኗ ጉዳይ የእሳት አብርዱ ጉዳይ በዋነኛነት ይሄን መስል። በዚህ ጉዳይ ደግሞ አቶ ሞገስ አስማረ ደግሞ ልክ የእሳት ደንበኛ የሚባል ባይኖርም በዚህ ጉዳይ እሱ በዋነኛነት ችግሮቹ ላይ በቤተሰቡ ደረጃ እንደዚህ በተከታታይ ተደጋጋሚ ችግር ስለገጠመው የእሱም ቤተሰቦችም እንደዚህ ድነዋለኝ። ስለዚህ የእሳቱ በዋነኛነት ይሄን ይመስላል። እዚህ በኋላ ያለው ስለ ኪንታሮት ነው። ኪንታሮት እንግዲህ በፊት ላይ የሚወጣ ነው። ሁለት አይነት ኪንታሮት ነው ያለ። አንደኛው የሀብት ኪንታሮት ይባላል። ሁለተኛው ደግሞ የአህያ ኪንታሮት ይባላል። አሁን ባለው መረጃ መሰረት ግን የፊቱ ኪንታሮት ላይ የሚቀባው መድኃኒት የአህያ ኪንታሮት በፊንጢጣ አካባቢ የሚወጣውን እሱ ማዳን ችሏል። ያው ብዙ ሰዎች እየዳኑ ነው። ያው በፊንጢጣ በኩል ያለው ቀጣይ ላይ እነሱ በድምጽ ወይም በምስል እነሱ የሚገልጹበት ሆኖ ነገር ግን በፊት ላይ ያለው ግን ያው አንደኛ ደረጃ እንግዲህ በኪንታሮት በጣም ብዙ የወረረው ያው ይሄ ህፃን ነው። ቀበሌ 5 የሚኖር ህፃን ነው። ያው ወይዘሮ ፍሬ ትባላለች እናቱ። ይቅርታ አባቱን ነው መናገር የነበረብኝ። በሁለተኛ ደረጃ ደግሞ ባርኮት የሚባል ህፃን ነው። ይሄም የቀበሌ 6 ህፃን ነው። ይሄ ነው። ሌላኛው ያው እንግዲህ ከህግ አንጻር ሰው በሌለበት ማንሳት የተከለከለ ሊሆን ይችላል። ያቶ የክቡር አቃቤ ህግ የተስፋዬ አዲስ ልጆች 2 ህፃናቶች እንደዚህ አይነት ነገር ነበረባቸው። እነሱም እንደዚህ ወድነዋል። ይሄንን ይመስላል የኪንታሮቱ ያለው ሁኔታ ይሄንን ይመስል። እንግዲህ ሌሎችን ደግሞ ያው ሁሉንም በአንዱ ማስተላለፍ ስለማይቻል ነው። ቀጣይ ያሉትን ደግሞ እንደዚሁ በምስልና በድምጽ እያቀነባበርን እናቀርባለን። ለማንኛውም ሰላም ሁኑ።